እሺ ያነበብኩት የመጽሐፍ ቅዱስ ክፍል የሚገኘው ፊልጵስዩስ ምዕራፍ 2 ከቁጥር 14 ጀምሮ ያለ ቃል ነው። ቁጥር 14 እስከ 16 ነው ያነበብኩት። ፊልጵስዩስ ምዕራፍ 2 ርዕስ የምትይዙ ሰዎች የምናገርበት ርዕስ ምን የሚል ነው? በዚህ ክፉ ዓለም እንዴት እንኑር በሚል ነው። በዚህ ክፉ ዓለም እንዴት እንኑር በሚል ነው ርዕስ የሰጠሁት። ይሄ ክፍል እንግዲህ በመጥፎና በጠማማ ትውልድ መካከል ያለ ነቀፋ የዋሆችም ነውር የሌለባቸው እግዚአብሔር ልጆች እንድትሆኑ ሳታንጎራጉሩ ክፉም ሳታስቡ ሁሉን አድርጉ ይላል እና እንደምታውቁት በየዘመናቱ ትውልዱ ክፉ ነው፣ ግን የኛ ዘመን ደግሞ በክፋት የባሰ ነው። እንደምታውቁት ዓለም እግዚአብሔርን ፈጽሞ አልፈልግም ያለችበት የገፋችበት ጊዜ ቢኖር እንደዚህ ጊዜ ያለ አይመስለኝም። በከፍተኛ ጥላቻ ወንጌል እንዳይነገር የተቻላትን እያረገች ያለችበት ጊዜ አሁን ጊዜ ነው። ለዚህ ማጠናከሪያ የሚሆነን እንደምታውቁት በመጽሐፍ ቅዱሳችን በሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 1 ላይ ዘመኑ እንዴት እየከፋ እንደሄደ የሚነግረን ቃል አለ። ሁለተኛ ጢሞቴዎስ ምዕራፍ 3 ከቁጥር 1 ጀምሮ ነገር ግን በመጨረሻው ቀን የሚያስጨንቅ ዘመን እንዲመጣ ይሄን ወቅ ሰዎች ራሳቸውን የሚወዱ ይሆናሉ፣ ገንዘብን የሚወዱ ይሆናሉ፣ ትምክህተኞች፣ ትዕቢተኞች፣ ተሳዳቢዎች፣ ለወላጆቻቸው የማይታዘዙ፣ የማያመሰግኑ፣ ቅድስና የሌላቸው፣ ፍቅር የሌላቸው፣ እርቅን የማይሰሙ፣ ሐሜተኞች፣ ራሳቸውን የሚገዙ፣ ጨካኞች፣ መልካም የሆነውን የማይወዱ፣ ከዳተኞች፣ ችኩሎች፣ በትዕቢት የተነፉ፣ ከእግዚአብሔር ይልቅ ተድላን የሚወዱ ይሆናሉ። የአምልኮ መልክ አላቸው፣ ኃይሉን ግን ክደዋል። ከነዚህ ራቅ ይላል። ምንድነው ይሄ ክፍል የሚነግረን? የመጨረሻው ዘመን እንዴት እየባሰ እየከፋ እንደሚሄድ ይነግረናል። መጨረሻው ቀን የሚያስጨንቅ ነው ይላል። ዘመኑ በራሱ አይደለም አስጨናቂ የሚሆነው፣ በውስጡ የሚኖሩት ሰዎች ነው ከታች የተዘረዘሩት እና ሲናገር በተወሰነ ደረጃ ሲዘረዝር ራሳቸውን የሚወዱ ይሆናሉ ይላል። ከዛ ገንዘብ የሚወዱ፣ ትምክህተኞች፣ ትዕቢተኞች፣ ተሳዳቢዎች፣ የማይታዘዙ እያለ እንዴት አስቸጋሪ ትውልድ መካከል እንደምንኖር ይጠቁማል። እሺ ዘመኑ እየተበላሸ መጣ። አዎ እየከፋ ነው የሚሄደው። አሁንም እያየን ያለነው ልክ ነው። በጣም አስጨናቂ ዘመን እየሆነ ነው። ታዲያ እኔና እናንተ እንዴት እንኑር? እንዴት ነው መኖር ያለብን ታዲያ ብለን ስንል ጳውሎስ ይመክራል። አዎ መጥፎና ጠማማ ትውልድ ነው። ክሩኩድ ጄነሬሽን ነው። ክፉ ነው። የእግዚአብሔርን ነገር መስማት አይፈልግም። የእግዚአብሔርን ነገር ከሚሰማ ይልቅ ሌላ ነገር መስማት የሚወድ፣ እንደውም የእግዚአብሔርን ነገር ስትነግሩት የሚያበሳጨው የሚያናድደው ትውልድ ነው። የገረመኝ በዚህ ምድር ስንኖር በዓላማ ነው። አሜን በሉ እስቲ። በዓላማ ነው የምንኖረው እንጂ እስካሁን እንደዘመር ነው የተሻለ ስፍራ በሰማይ አለ። አሜን በሉ እስቲ። መሄድ ካለብን መሄድ ነው የሚሻለው፣ ዝም ብሎ ምንም ስራ ከሌለ። ግን በዚህ ምድር መኖራችን ለስራ ነው። እግዚአብሔር በእኛ ሊሰራ ሊፈጽመው የፈለገው ነገር አለ። አለበለዚያ ብንሄድ ነው የሚሻለው። ጳውሎስ እንደዛ ብሎ ተጨንቋል። ለፊልጵስዩስ አማኞች ሲነግራቸው ሊሄድ ከክርስቶስ ጋር ልኖር እናፍቃለሁ፣ ከሁሉ ይልቅ እጅግ የሚሻል ነው አለ። ነገር ግን በዚህ መኖሬ ስለናንተ መልካም ነው አለ። ስለናንተ ነው፣ በዚህ ለስራ ነው ያለሁት እንጂ በዛ መሄድ ነው የሚሻለው ብሏል። ታዲያ እንዴት ነው በዚህ ምድር መኖር ያለብን? ጌታ ምን አስተምሮናል? ሐዋርያት ምን ነገሩን? በዚህ ምድር ስትኖሩ እንዴት ኑሩ አሉ ስንል በተለይ ይሄ መነሻ አድርጌ ያነበብኩት ፊልጵስዩስ ምዕራፍ 2 ላይ ያለው ቃል አንድን ሐሳብ በተለይ ይነግረናል። በመጥፎና በጠማማ ትውልድ መካከል ያለ ነቀፋ የዋሆችም ነውር የሌለባቸው እግዚአብሔር ልጆች እንድትሆኑ ይልና ሳታንጎራጉሩ ክፉም ሳታስቡ ሁሉን አድርጉ የሚል ቃል አለ። በተለይ የእግዚአብሔር ሰው የሚለየው አንዱ እንጉርጉሮ ወይም ይሄ ማንጎራጎር የሚለው ቃል ወይም ማጉረምረም የሚለው ቃል ምንድነው? የቃሉ ትርጉም
ድምጽ ሳያወጡ ድምጹ የማይሰማ ነገር ግን የሚገርማችሁ በሁሉም ቋንቋ እንደዛ አለ። ሌሎችን መጽሐፎች ስታነቡ እንደሱ ነው የሚለው። ምን እንደተባለ አይሰማም፣ ግን ደስተኛ ያለ መሆን የሐዘንተኛነት መገለጫ የሆነ ድምጽ ነው ወይም ቃል ነው። አጉረምራሚነት፣ ሐዘንተኛነት፣ ባሉበት ህይወት አለመርካት፣ ደስ አለመሰኘት ነው። አንድ ነገር ልንገራችሁ፣ በዓለማውያን ላይ የሚመጡ ፈተናዎች እኛ ላይ ሊመጡ ይችላሉ። ሰምታችኋል? እኛ ላይ ሊመጡ ይችላሉ። እኛንና እነሱን ልዩ የሚያደርገን ግን ፈተናው ሲመጣ እነሱን ይሰብራቸዋል፣ ሐዘንተኛ ያደርጋቸዋል፣ ተስፋ ያስቆርጣቸዋል፣ ከሚሄዱበት የህይወት ጎዳና ፈጽመው ይጨልምባቸዋል። እኔና እናንተ ግን በምስጋና እንድንቀጥል ተጠርተናል። አሜን በሉ እስቲ። ኢየሱስ የተባረከ ይሁን። ማመስገን እንድንችል ይሄው ኢንፍሉዌንስ እንድናደርግ ነው የተጠራ ነው። በዓለም ስንኖር አንድ አይነት ሆነን ኖረን እንድናልፍ አይደለም፣ በሌሎች ላይ ተጽዕኖ አምጥተን የተጠራንለት ስራ አለ። ቅድም እንደነገርኳችሁ መንግስቱ ያስቀመጠን የእግዚአብሔር መንግስት በዚህ ያስቀመጠን ዓላማ አለው። አሜን በሉ እስቲ። ይኸው መጽሐፍ ቅዱስ ምንድነው የሚለው? እናንተ የክርስቶስ አምባሳደሮች ናችሁ ነው የሚለው አይደለም? በተለይ ይሄ ሁለተኛ ቆሮንቶስ ምዕራፍ 5 ይሄንን ቃል ይናገራል። በአማርኛችን በእርግጥ ትንሽ አዲሱ መደበኛ ትርጉም እንደሱ ነው የሚለው፣ ግን በቀድሞው ትርጉም ምንድነው የሚለው? እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበር ይላል ቁጥር 19 ላይ። ሁለተኛ ቆሮንቶስ 5:19 በደላቸውንም አይቆጥርባቸውም ነበር፣ በእኛም የማስታረቅን ቃል አኖረ። እንግዲህ እግዚአብሔር በእኛ እንደሚማለድ ስለ ክርስቶስ መልእክተኞች ነን፣ ከእግዚአብሔር ጋር ታረቁ ብለን ስለ ክርስቶስ እንለምናለን። የክርስቶስ መልእክተኞች ነን የሚለውን የክርስቶስ አምባሳደሮች ነን ነው የሚለው። ይኸውላችሁ አምባሳደር ማለት አንድን አገር ወክሎ ስለዛ አገር ምንነት የሚያስረዳ ነው። ስለዛ መንግስት ምንነት የሚያስረዳ ነው። እኔና አንተ በዚህ ምድር ስንኖር የሰማዩ መንግስት የወከለን ይሄ አምባሳደር የሚለው ቃል ጥንት በአማርኛ አሁን እንኳን ሲጠቀሙት አልሰማም፣ እንደራሴ ነው የሚባለው። ታውቃላችሁ? እንደራሴ ማለት ቃሉን ቀስ ብላችሁ ካያችሁት እንደ እኔ ማለት ነው። እንደ ራሴ ያኛው ሰው ያየ ማለት መንግስቱ እኮ ነው ያን የሚለው። ዋናው ሌላው ሀገር ያለው ንጉስ ነው ይሄንን የሚለው። ይሄ የወከልኩል ሰውዬ እንደኔ ነው። እሱ የሚነግርህን እኔን የምነግርህ ነው። እሱ አይሆንም ካለ እኔም አይሆንም ነው የምለው። እሱ የሚጠላውን እኔ የምጠላው ነው የሚለው። ስለዚህ የዛን ሀገር መንግስት ተወካይ ሆኖ የሚኖር እንጂ እሱ ደስ ያለውን የሚያደርግ አይደለም። እዛ ሀገር ከሄደ በኋላ የዛን ሀገር ባህልና ኑሮ ለምዶ እንዲኖር ሳይሆን ከዛ የመጣበትን ሀገር ባህል ህይወት እንዲያስለምድ የተጠራ ነው፣ ወይም እንዲያስተዋውቅ የተጠራ ነው። ስለዚህ እዚህ ምድር ላይ ስንኖር እግዚአብሔር እንደ አምባሳደር ጠርቶናል። አሁን እንግዲህ ከእንግዲህ በኋላ በዘመናችን ደስታችን የኛን ደስታ ጠብቀን የምንኖር ሳንሆን የእርሱ ደስታ ደስታችን የሆን ሰዎች ነን ማለት ነው። አሜን በሉ እስቲ። የክርስቶስ ደስታ ደስታችን የሆነ እኔን ላያስደስተኝ ይችላል፣ አንቺን ላያስደስትሽ ይችላል። አሁን የምነግራችሁ የእግዚአብሔር ቃል እናንተን ምቾት ሊነሳችሁ ይችላል። ነገር ግን አምላካችሁን ካስደሰተ አሜን በሉ እስቲ፣ እሱን ካከበረ በዛ ውስጥ ስትገቡ የናንተ ደስታ ሙሉ ይሆናል። እና ምስጋና አቅራቢዎች መሆን መቻል አለባችሁ። አጉረምራሚ ከሆን ሁለት መልእክት ነው የምናስተላልፈው። ለጠላት ራሱ ደስ የሚያሰኝ መልእክት ነው የምናስተላልፍለት። በምናጉረመርምበት ሐዘንተኛ በሆን ጊዜ ክፉ ቃል በምንናገርበት ጊዜ ሰይጣን ሲሰማ ከጌታዋ ጋር አልተስማማችም ይላል። ጌታዬ ከምትለው ሌላ ጊዜ ከምትፎክርበት ጌታ፣ ሌላ ጊዜ ከሚፎክርበት ጌታ ጋር በሰላም እየኖሩ አይደለም ይላል። እድል ይሰጣል ማለት ነው። ስለዚህ እንደ አማኝ በዓለማውያን መካከል አንዱ ልዩ የሚያደርገን እነሱ ነገሩ ሰብሯቸው ቆዝመው ሲሄዱ እኔና እናንተ ግን ምስጋና ስናቀርብ ይደነቁና እንዴ አንቺ ይሄኛው አልነካሽም እንዴ ሲሉ ነክቶኛል፣ ይሄኛው አላለፈብሽም እንዴ አልፎብኛል፣ እንዴ ይሄኛው ጉዳይ አንተን አልነካህም እንዴ ነክቶ። ታዲያ እንዴት ነው የምታመሰግነው ሲባል
ጌታ ስላለኝ ነው ትላለህ። አሜን ትላለህ። አይ ልዩነት ያስፈልገዋል። ተጽዕኖ ለማምጣት ልዩነት ያስፈልጋል። ልዩነት ከሌለ ተጽዕኖ የለም። በአንድ አይነትነት ተጽዕኖ ማምጣት አይቻልም። ስለዚህ ሐዋርያው የሚመክረን እዚህ ጋር አመስጋኝ መሆን እንደሚገባ ነው። እህቴ የምታመሰግኙ መቼ ነው? ወንድሜ አንተስ የምታመሰግነው መቼ ነው? እግዚአብሔር ግን እንዲህ ይልሃል ዛሬ፣ ላንቺም እንዲህ ይልሻል። ባለሽበት የህይወት መንገድ ውስጥ አመስጋኝ ሁኚ። እግዚአብሔርን የማወቃችን አንዱ መለኪያ ነው። ሐዋርያት ተነስተው እዛ ወህኒ ቤት ተጥለው በግርግንድ ተጠርቀው ምናምን እያልን ምን ዘምንለው ዝም ብሎ ይመስላል? ማመስገን የማይቻልበት ሁኔታ እኮ ነው ያ። ደስታን የሚነጥቅ ቦታ እኮ ነው። ሐዘንተኛ እንድትሆን እኮ በቂ ምክንያት አለ። ግራ ለመጋባት እኮ በቂ ነው ያለህበት ሁኔታ። ነገር ግን ማመስገን የምትችለው ሰማይን ማየት ስትችል፣ እግዚአብሔርን ማየት ስትችል ነው። አንድ ነገር ልንገራችሁ፣ በችግር ውስጥ ስታልፉ ከችግሮቻችሁ ይልቅ ወደ መፍትሄው ተመልከቱ። አይኖቼን አነሳው ይላል ዳዊትን። ብዙ ጊዜ አይታችኋል አይደል? አይኖቼን ወደ ተራሮች አነሳው፣ ረዳቴ ከወዴት ይምጣ? ወደ ተራሮቹ ተመለከቱ፣ ከየት ይምጣ ይልና ረዳቴ ሰማይና ምድርን ከሰራ ከእግዚአብሔር ዘንድ ነው ይላል። ሃሌሉያ። ይሄ ወደ ተራሮች የሚለው ከዚህ በፊት ተረጅም ጊዜ በፊት ነግሬያችኋለሁ። ዳዊት እንደምታውቁት ጀግና ነው። በጫካ ውስጥ እየሄደ በተለይ ሳኦል እያሳደደው ይባላል። ይሄ ጌባልና ገሪዛን የሚባል ተራራ አለ እንደምታውቁት በእስራኤል። እና በዛው መሃል ዋሻ አለ። እና በዛ ዋሻ ውስጥ እየሄደ አንበሳ ከፊት ለፊት መጣበት ብለው ይላሉ። እንግዲህ ይሄ መጽሐፍ ቅዱስ ላይ ያለ ታሪክ አይደል። እና በዚህ በኩልም ወደ ተራራ ሲያይ መውጫ የለም፣ በዚህም ወደ ተራራ ሲያይ መውጫ የለም። ከዛ እግዚአብሔርን ጠርቶ እግዚአብሔር ደርሶለት ነው ብለው ይላሉ። እግዚአብሔር አምላክ የተመሰገነ ይሁን። አንዳንዴ ህይወታችሁ እንደሱ ይሆናል። ወደዚህም ብትጣሩ፣ ወደ ታላላቆች ብትጮሁ እንደ ተራሮች ወደ ታላላቆች ይመሰላሉ። ወደ ምሁራን፣ ወደ ዘመዶቻችሁ፣ ሀብት ወዳላቸው፣ በክፉ ጊዜ ይደርሳሉ ወደ ተባሉ ስትጮሁ ድምጻችሁ አየር ላይ ይቀራል። ስልካቸው አይነሳም። የጠበቃችኋቸው ሰዎች እንዳልጠበቃችኋቸው ይሆናሉ። ሁሉ ጊዜ ክፍት የሆነ ሃሌሉያ፣ በየትኛውም ጊዜና ሁኔታ ብትጠሪው የሚሰማሽ የሰራዊት ጌታ እግዚአብሔር አለ፣ በዙፋኑ ላይ አለ። ሃሌሉያ 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 ሃሌሉያ። ስለዚህ አመስጋኝ እንድትሆን እግዚአብሔር ዛሬ ይጠራሃል። ባለህበት ሁኔታ ውስጥ አመስግን፣ መልስ ታገኛለህ። እግዚአብሔርን ከሆነ የምትጠብቀው አመስግን። እግዚአብሔርን ከሆነ የምትጠብቂው አመስግኝ። የሰራዊት ጌታ እግዚአብሔር እንዴት እንደመጣ ሳታቂ ቤትሽ ይመጣል። እኔ ልሰራው ማልችለውን እግዚአብሔር እንደሚሰራ ማመን ማለት ነው። አሜን በሉ እስቲ። ይውላችሁ አንዳንዴ ለእግዚአብሔር ምስጋና እንኳን ስናቀርብ እግዚአብሔርን እንዲታዘበን የሚያደርግ ምስጋና እንዳለ ታውቃላችሁ? እግዚአብሔር እንዲታዘበን የሚያደርግ ምስጋና ምን ማለት እንደሆነ በቅርብ ሶሻል ሚዲያ ላይ ሲዘዋወር አንዲት ስትናገር የሰማሁትን ነገር ልንገራችሁ። አንድ ፓስተር ነውና እያስተማረ ምን አለ? ከጥቂት ሳምንታት በፊት ልጄን ዳርኩኝ አለች። ልጄን ዳርኩ፣ እዚህ አሜሪካን ሀገር ነው። ከዛ ከመዳሬ በፊት ልጄ መታ እጮኛ ያስኩኝ አለችኝ ስትለኝ ደስ አለኝ። ኦኬ ያው ክርስቲያን መሆኑን ጠየቅኩ፣ አንዳንድ ነገሮች አዎ አለች። በጣም ጥሩ ኮንግራጁሌሽን አልኩ፣ አስተዋውቂናል። ልጁ መጣ፣ ተዋወቀን። ከዛ ስለ ሰርግ ማሰብ ጀመረዋለች። ነገሩ እየሄደ ከዛ አንድ ቀን ተጨናነቀች አለች። መታ ትገባለች፣ ትወጣለች። ወራፕን ስላት አይ ትንሽ ጮኛዬ የቤት ዕቃ ያሟላ አንዳንድ ነገር ማሟላት ከበደው አለቻለ። ምንድነው የከበደው ሲባል ሁሉ ነገር ተገዝቶ ማትረስ መግዛት አቃተው፣ ገንዘብ አልበቃው። እንግዲህ ዋናው ነው መቼም አልጋው፣ ፍራሹ፣ እሱም መግዛት አልቻለም ስትል ኦኬ እና ማትረስ መግዛት የማይችል ሰው ነው እንደምታገቢው አልቋል አባትየው። አይ በቃ ያለውን ገንዘብ በሌላ ዕቃ ላይ ስለዋለ ነው አለች። ኦኬ አልኩ። እኔ ደግሞ ልጄ እንድታዝን ስለማልፈልግ ገንዘብ አወጣሁና ሰጠኋት
ከዛ በኋላ ሄደው ገዙ። በቃ ቴንኪው አሉ። የሰርጉ ጊዜ ደረሰ። ከዛ እንደምታውቁት አባትና እናት ልጅ ይዘው መተው ነው የሚያስረክቡት። እሱ ነው እንግዲህ ያለት አባት ይዞ ከእናትየው ጋር ይዘው እየመጣን ማን ነው የሚያስረክበው አለ ፓስተሩ ቆሞ የሚያጋባው። እንግዲህ ማን ነው ልጅቷን ለልጁ የሚሰጠው ሲል እኔ ነኝ እኔና እናቷ ነን አልኩ አለ። እሺ ስጣት ሲባል ሄዶ ልጁ ሀግ ሳረገው ምን አለኝ አለ ቴንክ ዩ ፎር ዘ ማትረስ አለኝ አለ። ስለ ፍራሹ በጣም ነው ማመሰግነው አለኝ አለ። ኦኬ ስለ ፍራሹ ይሄን እዚህ ጋር ውብ ስጦታ እየሰጠሁት አምራ ተውባ ልጄ ስንት ቀን ሙሉ ለስንት ዘመን ሲለፋ ከርሞ ልጄን ይዤ መጥቼ ስለማትረስ ያወራል። በጣም አዘንኩ አለ። እንዴ ስለ ፍራሽ ታወራል? ኦኬ አልኩ አለ። በቃ ፊቴ ተቀያየረ። አዘንኩ በጣም። እንዴ የልጄ ስጦታነት ምንም አልታየውም ማለት ነው ብያልኩ አለ። እና ምንድነው የገባኝ ያቺ የምትናገረው በዚህ ዙሪያ አንዳንዴ እግዚአብሔር አሁን የሆነ ነገር ሲሰጥሽ ጌታ ሆይ ተባረክ ልስቲ ይታዘብሻል። ሌላ ትልልቅ ስጦታ ተሰጥቶሻል። ደህንነት ተሰጥቷል። ከሞት ማምለጥ ሆኖልሃል። እግዚአብሔር ስንት ታላላቅ ነገር ሰጥቶ በትንሽ ነገር ሲጨም አይ ልብህ ምስጋና ልብህ የት ጋር እንዳለ ያሳያል። ስለዚህ ምንድነው ልነግራችሁ የምፈልገው በማለዳ ስትነሱ ሆነልኝ አልሆነልኝ አገኘው አጣው የሚለው ነገር ወደ ጎን አድርግ። አሜን በል እስቲ ሃሌሉያ። የሰራዊት ጌታ እግዚአብሔር አንተ አምላኬ ስለሆንክ ከሞት ስላዳንከኝ ከጨለማ ህይወት ስላስመለጥከኝ በስሜ የዘላለም ህይወት ስለተዘጋጀ ስፍራ ስላዘጋጀህልኝ አመሰግንሃለሁ ይባላል። እስቲ ክብር ታመጣላችሁ ለዚህ። እና በስንተኛው ጊዜ አለ በቃ ነገርኩት አለ። እንዴት ላለ እኔ ልጅ በቃ በጣም ይቅርታ ብሎ ከዛ በኋላ ልጁ አስተካክሎ አሁን በጣም ደስተኛ ኑሮ ይኖራሉ ብለዋል። ያው መጨረሻው እንደው ማሳየቱ ተገቢ ነው። እና ምንድነው ልነግራችሁ የምፈልገው አመስጋኝ የሆነ ሰው የእግዚአብሔር ነገር የገባው የሚባለው እሱ በቃ አንድ ሰው ይሄ ስፒሪቹዋል ማቹሪቲ የሚለካባቸው ነገሮች አሉ አይደል? አንዱ አመስጋኝ ግሬትፉል መሆን ዝም ብሎ ደስተኛ መሆን ሁኔታው ምንም እየሆነ እሱ ግን ማመስገን የቻለ ተንበርክኮ ጌታ ሆይ አመሰግንሃለሁ ማለት ከቻልሽ ትልቁን ፖይንት አግኝተሃል ማለት ነው። ስለዚህ ዛሬ እግዚአብሔር አንዱ ተጽዕኖ እንድናደርገው በዓለም ላይ የሚፈልገው ይሄን ነው። ሳታንጎራጉሩ ማንጎራጉር እስራኤልን በምድረ በዳ አስቀርቷል አይደል? ይሄንን መቼም ብዙ ጊዜ ተሰብከናል። አንደኛ ቆሮንቶስ 10:10 ላይ በማንጎራጎራቸው ምክንያት በምድረ በዳ ወድቀው ቀሩ ይላል። እግዚአብሔርን ተከትለው አቤት እግዚአብሔር የሚያየው ነገር አለ። እንዳውም እዛ ዘዳግም ላይ ምን ይላል? አስጨነቀ ፈተነ ይልና የምትናገረውን ሊሰማ ይላል። ገባችሁ? እና አንዳንዴ ይሰማሃል። ኦፍ ኮርስ እሱ ልብ ውስጥ ሆኖ ይሰማል፣ ግን በደንብ ባፍ እንድታወጣ ያደርጋል። መንገዶች ቃልህን የምታወጣውን ቃል እንዲሰማ ያደርጋሉ። ስለዚህ በህይወት ፈተና ውስጥ እናልፋለን። ማንም ፐርፌክት የለም። እዚህ እያንዳንዳችን እየተሰራን እየተቀየርን ምን ሄድን አይደለም? ከዚህ በፊት ስል ነበር ጋራዥ አይደለም? ጋራዥ ነው ያለነው። ሆስፒታል የታመምን የምንፈወስበት ስፒሪቹዋሊ። ጋራዥ ደግሞ አዳዲስ መኪና ጋራዥ ይሄዳል። ምን ያደርጋል? ጻድቃን ማለት ነው እንግዲህ በቃ ጻድቃን ሰማዕታት ካሉ እዚህ መምጣትም የለባቸው። እኛ ደካሞች ነና እዚህ የተሰበሰብን ሁላችንም የራሳችን ድካም ያለብን፣ ነገር ግን በክርስቶስ እየተቀረጽን እየተሰራን እሱን ለመምሰል የምናድግ ነን። አሜን በሉ እስቲ ሃሌሉያ። ፐርፌክት ሰው የለም። ፓስተሮቹ እንደውም የበለጠ ደካሞች የበለጠ ድካም ያለባቸው ናቸው። ነገር ግን አንድ ነገር ወቁ፣
እየተሰራን በመንሄድበት ጎዳና ግን አንዱ ፕራክቲስ ማድረግ ያለብን መለማመድ ያለብን ነገር ምንድነው ብላችሁ ካላችሁ የሐዘንን ድምጽ ካፋችን ማውጣት ነው። አየ የሐዘን ድምጽ ሐዘን ይጠራል። ታውቃለህ አንዳንድ ሰዎች ለክፉ ቀን ብለው ለክፉ ቀን ቃል በቃል ለክፉ ቀን ብለው ገንዘብ ወርቅ ምናምን ያስቀምጣሉ። ለክፉ ቀን ብለው እና ክፉ ቀን ይመጣል ጠርተውታላ። አየ ይመጣና ያንን ያስቀምጡለትን ንብረት ይወስዳል። ለክፉ ቀን ብለዋል። መጽሐፉ ግን ለክፉ ቀን እንደሚመጣ ይነግረናል። ግን ምንድነው የሚለው መሰለህ? ኤፌሶን 6ን እያጠናን ነው እዛ ሮብ። በክፉ ቀን ለመቆም ይላል። ሁሉንም ፈጽማችሁ ለመቃወም እንድትችሉ የእግዚአብሔር ዕቃ ጦር ሁሉ ልበሱ። አሜን በል እስቲ። የጦር ዕቃን ታጠቅ ነው የሚለው ለክፉ ቀን እንጂ ገንዘብና ወርቅ አስቀምጣ አይደለም። ስለዚህ በህይወታቸው ክፉ ይመጣብኛል ብላችሁ አትናገሩ። እንዲና እንዲሆን አትበሉ። ለምን ትጠሩታላችሁ? እግዚአብሔር የነገራችሁ ጨለማ ቢሆን እንኳን እግዚአብሔር ብርሃን ይሆንልኛል። ሃሌሉያ! እስቲ ክብር ታመጣለታል። ኢየሱስ የተባረከ። ጠላቴ ሆይ ስማ አለ። በጨለማ ብቀመጥ እንኳን እግዚአብሔር ምን ይሆንልኛል? ብርሃን ይሆንልኛል። ይሆንልሻል። ስለዚህ መናገር ያለብህ ድል ነው አይደል? ሞትና ህይወት በምላስ እጅ ናቸው፣ የሚወዷትን ፍሬዋን ይበላሉ ይላል። ዝም ብሎ ይመስላል? ለጨዋታም ቢሆን ለቀልድም ቢሆን በክፉ ነገር አታሰልጥን ራስን። እኔ ሰንበት ትምህርት ቤት እያለን ያው ኦርቶዶክስ ሆነን ማለት ነው ብዙ ጊዜ ድራማ እንሰራለን ወጣቶች ሆነን። ድራማ ስንሰራ እኔ ክፉ ቦታ ሲሆን አይኔ አልፈልግም እላለሁ። ድራማ ነው እኮ አይ እኔ ይቅርብኝ እንላለሁ። አንድ ጓደኛችን በቃ ዱርዬ ሆነ ስራ ተብሎ ሲጋራ እንዲይዝ በቃ አላለም ተብሏል። ሲጋራውን አይለኩሶም የምር ሁላችንም ደነገጥ ቡፍ አርጎ አራ ሰንበት ትምህርት ቤት ይታያችሁ የዓለም ቢሆን እሺ። ከዛ በኋላ ረገጠው በ6 ወሩ ነው ምናምን የምሩን አይዞ ወጣ እና እኔ ለድራማም ቢሆን አልፈልግም። እኔ አልፈልገውም አማልሆነውን ነገር እዛ ጋር ጀግና ቆራጥ ምናምን የእግዚአብሔር ሰው ከተባል እሱን ሆናለሁ እላለሁ። እሱን አርጉኝ መሆንም ፈልገው ነው። ምን ልል ነው መቼም አሁን ይሄ በራሱ እንግዲህ ሰፋ ተደርጎ ሲታይ የራሱ ትንታኔ ይኖረዋል። ግን እንዳው ለቀልድ እንኳን ቢሆን ራሳችሁን አታስለምዱ ማለት ነው። እንደዚህ ይሆናል። ልጃችሁ ላይ ክፉ ነገር አትናገሩ፣ መልካም ነገሩ። አንዳንዴ የምታዩት እኮ ኔጌቲቭ ነገር እንኳን ይኖራል። ይሄ አካሄዱ ምናምን ስታዩ ናለው። አሁን ልጆቼ እንደዛ ነው ማለት ነው። አረነኝ ልጅ ምናምን ያው እናቶች ታውቃለህ አካሄዳቸው ኖ ልጆች ቶፕ ነው የሚሆኑት፣ ከፍታውን ነው የሚወርሱት እላለሁ። ሃሌሉያ! ለምን ብዬ ነው እኔ ክፉ ቃል የምናገርባቸው? ሰይጣን የሚናገርባቸው መቼ አነሰ? እግዚአብሔር የሚለውን ነው የምለው። የቅዱሳን ልጆች ልንገራችሁ፣ ዛሬ እንኳን በህይወታችሁ የምታዝኑት ልጆቼ እንዲህ የምትሉ አንድ ነገር ልንገራችሁ፣ የልጆቻችሁ ፍጻሜ አይበላሽም። አሜን በሉ እስቲ። አሜን። ክብር ስጡ ለእግዚአብሔር። ከነገር ጅማሬ ይልቅ ፍጻሜ ይሻላል አይደል? መጽሐፍ ቅዱስ የሚለው ፍጻሜያቸው አይበላሽም። ያው እግዚአብሔር ምስክሬ ነው። ለምን መሰለ? በእግዚአብሔር ተይዟል። እንኳን ያንቺ ልጆች እየተጸለየባቸው ዘመናቸውን ቆጥረው ቀርተው የማንም ዓለማዊ ልጅ ተሳክቶለት ይሄድ የለም እንዴ? የታገለው ግድ የለም የእግዚአብሔር ፕሮግራም ስላለ ነው። ፍጻሜው እንደ ጅማሬው አይሆንም። ይሄ መልእክት ነው እንግዲህ፣ ሰበር ነው። ኢየሱስ ይባረክ። እግዚአብሔር መልካም ያደርጋል። ስለዚህ አመስጋኝ ሁኑ፣ አታጉረምርሙ፣ ክፉ ቃል አፋችሁን አታሰልጥኑት በማንም ላይ። ኢየሱስ የተባረከ ይሁን። እና ማሰናከያ ልንሆን እንችላለን። በጣም ከሁሉም የሚያስደነግጠኝ ምን እንደሆነ ልንገራችሁ። በዚህ ምድር ስንኖር ሌሎችን ከጨለማ መንግስት እንድናስመልጥ ነው አይደል የተጠራ ነው። እስካሁን እያልን ያለ ነው ከሞት ወጥመድ እንድናስመልጥ፣ ወደ ሞት የሚነዱትን ታደግ አይደለም የሚለው፣ ሊታረዱ የተወሰኑትን አድን አይደለም። ይሄንን እንዳንሆን ግን ካካሄዳችን ጉድለት የተነሳ ወደ ህይወት የሚመጣው መንገድ ልንዘጋ እንደምንችል እወቁ።
ይሄ ነው አደገኛው ነገር። መጽሐፍ ቅዱስ ስለማሰናከል ምን ይላል? ምክንያቱም የተያያዘ ስለሆነ ነው። በምድር ስንኖር ወይ እናመጣለን ወይ እናርቃለን። ፈሪሳውያንን ጌታ ኢየሱስ አንድ ጊዜ እንዲህ ብሎ ተናገራቸው። ማቴዎስ 23:13 ላይ በጣም የሚገርመኝ ቃል ነው ጌታ የተናገረው። ማቴዎስ 23:13 ምን ይላል? እናንተ ግብዞች ጻፎችና ፈሪሳውያን መንግስተ ሰማያትን በሰው ፊት ስለምትዘጉ ወዮላችሁ፣ እናንተም አትገቡም፣ የሚገቡትንም እንዳይገቡ ትከለክላላችሁ። አያስደነግጥም? ያው የተሰጣቸው ቁልፍ ነው። ካህናት ናቸው፣ አገልጋዮች ናቸው። ሰዎችን ወደ እግዚአብሔር መንግስት እንዲጨምሩ ተጠርተዋል። ነገር ግን እንኳንስ ሌሎችን ሊያስገቡ እናንተ ራሱ አትገቡ አላቸው። እናንተም አትገቡ ሌሎችም እንዳይገቡ ትከለክላላችሁ አላቸው ይላል። ስለዚህ ምንድነው የሚያሳየን? ኑሯችን ሌሎችን ሊያሰናክል ይችላል ማለት ነው። ስለዚህ መጠንቀቅ ያስፈልጋል። ስለኔ ብቻ አይደለም፣ ሌሎች በኔ ምክንያት እንዳይሰናከሉ መጠንቀቅ አለብኝ። ይሄ የክርስቲያን ግዴታ ነው። ኢቭን በመስሪያ ቤት አካባቢ ሊሆን ይችላል፣ አብረናቸው በመናሳልፋቸው ሰዎች መሃል ሊሆን ይችላል። የምናደርገው ነገር እኛ የእግዚአብሔር ሰዎች መሆናችንን የሚያሳይ መሆን መቻል አለበት እንጂ እንዴ አማኝነት እንዲህ ከሆነ እኔ አልፈልገውም የሚባል መሆን የለበትም። አሜን በሉ እስቲ። መቼም እግዚአብሔር ድንቅ አምላክ ነው። የክርስትናን ህይወት ቻሌንጅ የሚያደርገው ምን መሰላችሁ? በስጋ አይን ካያችሁት ከባድ ነው። ክርስትና በስጋ አይን ከታየ ከባድ ነው። በመንፈስ ከታየ ግን ቀላል ነው። ጌታ ኢየሱስ በምን አይነት ዓለም ውስጥ እንደምንኖር ሲናገር ማቴዎስ 10:16 ላይ እነሆ እኔ እንደ በጎች በተኩላዎች መካከል እልካችኋለሁ። ሰማችሁ ወይ ጉድ! ማቴዎስ 10:16 እነሆ እኔ እንደ በጎች በተኩላዎች መካከል እልካችኋለሁ። እንደ እባብ ልባሞች፣ እንደ ርግብ የዋሆች ሁኑ። ነገር ግን ወደ ሸንጎ አሳልፈው ይሰጧችኋል፣ በምኩራባቸውም ይገርፏችኋል። ከሰዎች ተጠበቁ። ለነሱ ለአሕዛብ ምስክር እንዲሆን ስለኔ ወደ ገዢዎች ወደ ነገስታት ትወሰዳላችሁ። አሳልፈው ሲሰጧችሁ የምትናገሩትን በዚያ ሰዓት ይሰጣችኋልና እንዴት ወይስ ምን እንደምትናገሩ አትጨነቁ ይላል። አቤት! ይኸው እንደ በጎች በተኩላዎች መካከል እልካችኋለሁ ማለቱ አይደለም እኮ የሚገርመው። አሁን በጉና ተኩላው እንግዲህ ሰውና ያው ገባህለ ተቃዋሚዎች የወንጌል ጠላቶችንና እኛን ክርስቲያኖችን ነው የሚናገረው። ከዛ ዝቅ ብሎ የሚያረጉን ይነግራል አይደል? በጣም የሚገርመው ይሄ ነው። ነገር ግን ወደ ሸንጎ አሳልፈው ይሰጧቸዋል፣ በምኩራባቸው ይገርፏቸዋል። ከሰዎች ተጠበቁ፣ ለነርሱም ለአሕዛብ ምስክር እንዲሆን ስለኔ ወደ ገዢዎች ወደ ነገስታት ትወሰዳላችሁ። ይሄው የሚደርስባችሁን ይነግራል። ይሄው የብዙ ጊዜ የብዙ አማኞች ስህተት ምን እንደሆነ ታውቃላችሁ? ክርስቲያን በመሆናችን በዓለማውያን ዘንድ ተቀባይነት እንድናገኝ እንፈልጋለን። ስሙኝ፣ በአሕዛብ ዘንድ ክርስቲያን በመሆንሽ ተቀባይነት አታገኝ። ምንም እንኳን ጥሩ ብታረጊም፣ ምንም እንኳን መልካም ሰው ብትሆንም በክርስትና ምክንያት ከሆነ ያ መልካምነት የመጣው ተቀባይነት የለውም። ስለዚህ ይገርፏቸዋል፣ አስጥላቸዋለሁ አይደለም የሚለው፣ ይጎትቷቸዋል። እንዲያውም በሌላው በዮሐንስ 16 ላይ ይገሏቸዋል። እና እንዴት ነው የምኖረው ታዲያ በእነሱ መካከል? እኔ በጎኜ እየሄድኩኝ ተኩላ ሲመጣ ተቀይሬ ተኩላ ልሁን እና ልተናነቀው? doesn't work that way። እሺ ታዲያ ምንድነው ማረገው? በግነኝ ራሴን አድፍጬ እየሄድኩኝ በሰላም
በጋውን ተኩላን ይተናኮላል እንዳው ሰበብ ፍለጋ ካልሆነ ግን በግነትህን ቀጥል እረኛ ሃሌሉያ እረኛ ይነሳል ስላንተ የበጎች እረኛ በሚነሳበት ሰዓት ከተኩላዎች ከጠላቶች እጅ ያድንሃል አሜን በሉ እስቲ እንዳትቀይር የበግነት ባህሪህን ይሄ ነው አሁን የሚፈልገው በግ ሆነ ሄደ ተኩላዎችን በጋርግ ለተባልከው ቀይር እና ከሌላ ከተማ አንዲት እህት በቅርብ ትደውልልኝ ነበርና ይሄንን ጥቅስ አስታ ስለ እንደ እባብ ልባሞች እንደ ርግብ የዋሆች ይላል የሚል አነሳች እንዴ ምክር ፈልጋለሁ እኔ ግን እባብን ያሁን እባብ ምን ጥሩ ነገር አለውና ነው ከእባቡ ሰዱ የሚባለው አለች እባብን ያልወድም አለች እባባው ምኑ ጥሩ ነገር አለው አለች እንግዲህ ፈጣሪው ነው የነገረን ይሄን አየ ፈጣሪው የነገረን ነገር አለ እባብ ብልሃት አለው ጥበብ አለው ግን የሰው ልጅ ችግሩ ከእባብ ጥበቡን ትቶ ተንኮሉን ወሰዳሉ ያ ነው አሁን አደገኛው እባብ ኦፍ ኮርስ ተንኮለኛ ነው ግን ጥበበኛ ነው ይው ጥበበኛነቱ ምን መሰላችሁ አንዱ ስለ እባብ አጥኞች የሚናገሩት እባብ ልትመቱ ስትሉ ፈጥኖ ጥቅልል ብሎ የሚከለለው ጭንቅላቱ ዋና ነገሩን አያስነካም አየ ደህንነቱን ማለት ነው እንግዲህ የራስ ቁር የተባለ በህይወታቸው ጥበበኛ መሆን አለባችሁ መንፈሳዊ ነገራችሁ እንዳይነካ አየ አንዳንዴ እኮ ትግል ውስጥ ልትገባ ትችላለህ ልትበሳጭ ትችላለህ ሰው ነው ስጋ ለባሽ ነው ጳውሎስ ይላል ከኛ የማይበሳጫለ ወይ ይላል ከኛ የማይቆጣለ የማይናደዳለ ወይ ይላል ሁላችን ደክማለን ይላል ይሄ እኮ በሰው ተፈጥሮ ያለ ነው ግን ያንን ኢንተርቴይን እንዳታደርግ ነው መጠንቀቅ ያለብህ ቤት ሄደ ገብተህ መጸጸት አለብህ ነው ማለት መቻል አለብህ ብልሃት እሱ ነው ወደ እግዚአብሔር ነገር ስትመለስ ነገር ይሰብራል ከጌታ ጋር ነው አሁን እየሄድን ያለነው እባብ ልባም ነው እናስ የዋሁኑ እንደ ርግብ የዋሁኑ አለ አስደናቂው ደግሞ ይሄ ነው የዋህ ትሁት humble ይኸውልህ ከጥበበኞች ይልቅ ጥበበኞች ከማያመልጣቸው ይልቅ የዋሆች የማያመልጣቸው ይበልጣል ምን ማለት እንደሆነ ትንሽ ላብራራ በጥበብ ሰዎች አላለም እዛ ጋር እዚህ ጋር ብለው ተጣድፈው ምን ብለው ከሚያገኙት ይልቅ በየዋህነት የሄዱ ሰዎች ክብር ላይ ይደርሳሉ በሌሎች እኮ እየሄዱ ይያሉ የሞኛ አካሄድ ሊባሉ ይችላል ምን ማለቷ ነው እንዴ ይሄ እንደመሰለ ኦፖርቹኒቲ ይሉታል ገዳዩን መርዙን ይሄ እንደመሰለ ድል ትታ ይሉሃል ግድ የለም በየዋህነት ሂድ በትህትና ሂድ መጨረሻ ላይ ታተርፋለህ በየዋህነትና በትህትና የሚሄዱ ሰዎች ፍጻሜያቸው አይበላሽም መጽሐፍ ቅዱስ ይላል አንድ ወጣት በዚሁ በውጭው ዓለም ነው ቤተሰቦቹ ችግረኛ ናቸው አባቱ በልጅነቱ ሞቷል እናትየው ደሃ ናት እና ትምህርት ጨረሰ ስራ የሚባል ነገር አጣ ለብዙ ጊዜ ቢፈልግ በዚህ ቢሄድ በዚህ ኢንተርቪው ያደርጋል ምንም ስራ ሊያገኝ አልቻለም ከለታት አንድ ቀን ብዙ ቦታ ዶክመንቱን አስገብቶ ስለነበር ከሌላ ስቴት ተደወለለት እና በዚህ አንደኛው ኢንተርቪው አልፋሃል ግን አንዳንድ የመጨረሻው ኢንተርቪው ማድረግ አለብን እንድትመጣ ኦልሞስት ሁሉ ነገር አልቋል ግን ይሄንን ማግኘት አለን በዚህ ሰዓት ካላገኘንህ ያው አልፈለከውም ማለት ነው ስራውን አሉ እና ደወሉለት እሺ አለ በቃ ደስ አለው ለቤተሰቡም ነገረ በቃ ተደሰተ ኤርፖርት ሄደ በአውሮፕላን ነው የሚሄደው ባጉን ይዞ በቃ ቁጭ ብሎ ይጸልያል ጌታ ሆይ ተመስገን በቃ ይሄ ስራ አያልፈኝም ይሄ ስራ አያመልጠኝም እያለ እያመሰገነ እያለ አንዲት ወጣት ልጅ እየጮኸኝ ወይኔ እባክህ ሄልፕ አለች ምንድነው ስለ እናቴ ኮላፕስ አርገችብኝ እዛ ጋር እባክህ እርዳኝ አለችው
ሮጦ ሲሄድ እውነትም እናትየው ወድቃለች። ብድግ አረገ፣ አፋፍሶ አስቀመጠ። ምን አለ? 911 ደወለ። አምቡላንስ ወዲያው እየሮጠ መጣ። ከሰዎቹ አስተካከሉ፣ አስገቧት፣ ይዘው ሄዱ። በቃ ስልክ ስጠኝ ያለችው ስልኩን ተለዋወጡና ተመልሶ ሲመጣ ጌቱ ተዘጋ። የሱ የፍላይቱ የሚሄድበት ሲል የቆይተ ነው በቃ ተዘግቷል አሉት። አስቡት፣ ትኬት ራሱ ተበድሮ ምናምን የገዛው ወይኔ ያለ ቁጭ አለ፣ አዘነ። ስንት ጥፋት መልካም ነው ያረኩት ብሎ ልቡ ተሰብሮ ወደ ቤት ተመለሰ። ምን አማራጭ አለው? ታክሲ ጠርቶ ቤት ገብቶ በቃ መተኛት አይበለው ሲገላበጥ አደር። አዝኗል። በማግስቱ ስልክ ተደወለ። ሲደወል ያቺ ልጅ ነኝ ያለችው ኤርፖርት እናቴን ያተረፍክልኝ። አዎ እናቴ እኮ ደህና ሆነች፣ አንተ ባደርስልኝ ኖሮ እንዴት ሆነ ነበር? መተማየት ከቻልክ እንደዚህ አይነት ሆስፒታል ነን እባክህና አለችው። እሺ አለ። ሲሄድ እናትየው ቁጭ ብላለች። ቴንክ ሶ ማች ስላረክልን ነገር አሉ። አቀሙት። ምንስ በላይ እንደዚህ ነገራቸው። በቃ እናንተ ረድቼ እኮ ስመለስ ለመልካም ነው አሉት። ምን ሲባል እኔ እኮ ምናምን ካምፓኒ ሲኢኦ ነኝ፣ ከነገ ጀምሮ መጥተህ ተቀጥረሃል፣ ቤት አለ፣ መኪና ተዘጋጅቶላል። እስቲ ክብራት ስጡ ለሰራዊት ጌታ ለእግዚአብሔር። ኢየሱስ የተባረከ ይሁን። ተቀጥረ በቃ አየህ፣ በወቅቱ አመለጠኝ ብለህ ትላለህ። ይኸው በየዋህነት ያረከው ነገር አያከስርም። አንተ ለሌሎች በጎ አድርገህ ሰዎች ሚስ አንደርስታንድ ሊያደርጉ ይችላሉ። ያንን ልታስተካክል አትችልም። ኦፍ ኮርስ ግን በትህትናና በየዋህነት ጎዳና እስከ መጨረሻው መሄድ አለብህ። ስለ ትህትና ሳስብ መጽሐፍ ቅዱስ ውስጥ ብዙ ሰዎች በትህትና ተጠቅሰዋል። እኔ ግን የሚያስደንቀኝ ማመሰላችሁ ከጌታ ቀጥሎ መጥምቁ ዮሐንስ ነው። መጥምቁ ዮሐንስ በትህትናው በጣም እደነቅበታለሁ። ለምን መሰላችሁ? ሰው በአዲስ ኪዳን ታሪክ ውስጥ ለወንጌል ወይም መስክሮ ሰብኮ ሰው የመጣለት እንደሱ የለም ነው የሚባለው። እንደ መጥምቁ ዮሐንስ ለመሰላችሁ የሚናገረው የሚያስፈራ ነው። ያው የበረሃ አንበጣና ማር የሚበላ ጠፍር የታጠቀ አንድ ሰው አይታያችሁም? ጸጉሩ ያደገ በትር የያዘ ከበረሃ እየመጥቶ ግን ምንድነው የሚለው መሰላችሁ? እናንተ የፍኝት ልጆች ወደ መንግስት እንድትመለሱ ማን አመለከተ? በጣም በኃይል የሚናገር የሚያስፈራ ነው። ግን ማመጣለት መሰለ? ፖሊሶች መጡ ሊጠመቁ፣ የሀገሪቱ ሰራዊት መከላከያ መጡ ሲባል እነኚህ ቀረጥ ታክስ ኮሌክተርስ ቀረጥ ሰብሳቢዎች መጡ፣ ቀራጮች፣ ፕሮስቲቱትስ ምናምን እነኚህ ሴተኛ ዳሪዎች መጡ፣ ትልቅ የመንግስት ባለስልጣን ሁሉም መጥቶ ተሰልፈለት ይላል። ከዛ ውስጥ ነው እያጠመቀ ኢየሱስ ጋር የደረሰ። አንተን አላጠምቅም አለው። አይ ታጠምቃለህ አለው። ጽድቅን ሁሉ እንዲህ ልንፈጽም ይገባልና ጌታንም አጠመቀ። ይሄ ሰው ትልቅ ሰው ነው። በአገሪቱ ደረጃ ቸርች ልክፈት ቢል ሜጋ ቸርች መክፈት ይችላል። ህዝብ ተከትሎታል። ግን እሱ የመጣበትን ዓላማ የዘነጋ ሰው ስላልነበረ አንድ ቀን ኢየሱስ በዛ ሲያልፍ ዮሐንስ 1:29 ላይ እነሆ አለ ያለምን ኃጢአት የሚያስወግድ የእግዚአብሔር በግ አለ። ያውላችሁ ከኔ በኋላ ይመጣል ያልኩት፣ ያውላችሁ በእሳት ያጠምቃል ያልኩት እሱ ነው የእግዚአብሔር። ተከተሉት አለ። ጥርግ ብለው ሄዱ። አረ ሁሉም እኮ ተከተለው ሄዱ። ይሄዱ ሄዱ። እናንተም ለምን ሲሉት ሙሽራው ሲናገር ሚዜው ደስተኛ ነው። እኔ ከመጀመሪያም ነግሬያችኋለሁ፣ ሙሽራ አይደለሁም ሚዜ ነኝ። ለሱ ነው ለሰበስበ የመጣሁት ለራሴ አይደለም ማለት። እድሉ ሲገኝ አንዳንዴ ለራሳችን እንዳንሰበስብ እግዚአብሔር ይርዳል። ለክርስቶስ እንድንሰበስብ ተጠርተናል። እስቲ ክብር ታመጡለታላችሁ ለዚህ ጌታ። ኢየሱስ የተባረከ ይሁን። ለክርስቶስ ነው እህቴ፣ ለክርስቶስ ነው ወንድሜ። ዮሐንስ 3:30 ላይ እንደዚህ ብሎ ነበር። ዮሐንስ ምዕራፍ 3:30 እንዲህ አለ፣ እርሱ ሊልቅ እኔ ግን ላንስ ያስፈልጋል። ከላይ የሚመጣው ከሁሉ በላይ ነው፣
ከምድር የሚሆነው የምድር ነው፣ የምድሩንም ይናገራል። ከሰማይ የሚመጣው ከሁሉ በላይ ነው። ያየውንና የሰማውን ይህን ይመሰክራል፣ ምስክሩንም የሚቀበለው የለም አለ ይላል። ምስክሩንም የተቀበለ እግዚአብሔር እውነተኛ እንደሆነ አተመ ይላል። አያችሁ፣ ይህንን የሚለው ዮሐንስ ነው። እርሱ ሊልቅ አለና እኔ ላንስ ያስፈልጋል። የመጣሁበት ፐርፐዝ ይሄ ነው። እሱን ግሎሪፋይ ማድረግ ነው ዓላማዬ አለ። እሱን ማተለቅ ነው እቅዴ አለ። ስለዚህ እሱን ተከተሏል። ታዲያ ትህትና ግን አያዋርድም። ደስ የሚለው ማቴዎስ 11:11 ላይ ግን ጌታ ደግሞ ስለ ዮሐንስ ምን እንዳለ ላንብብላችሁ። ማቴዎስ 11:11 እውነት እላችኋለሁ አለ ጌታ ኢየሱስ ነው የሚናገረው፣ ከሴቶች ከተወለዱት መካከል ከመጥምቁ ዮሐንስ የሚበልጥ አልተነሳም፣ በመንግስተ ሰማያት ግን ከሁሉ የሚያንስ ይበልጠዋል አላቸው ይላል። አይገርምም? አንተ እኮ ራስህን ዝቅ ስላረክ ተዋርደህ አትቀርም። ራስሽን እኮ ዝቅ ስላረክሽ ተንቀሻል ማለት አይደለም። እግዚአብሔር ሲያይሽ አንቺን የሚያክል የለም እኮ። በስጋ ለባሽ መካከል አለ መጥምቁ ዮሐንስን የሚያክል አልተነሳም አለ። በሰማይ ግን ስለራሱ ነው የሚናገረው። አንድ ነገር ልንገራችሁ፣ ሃምብል ሁኑ። የክርስቶስን ሕይወት መከተል የፈለገ ሰው አንድና ዋናው ቁልፍ ነገሩ ትሁት ነው። አሜን በሉ እስቲ። ይኸው በዓለማውያን መካከል እየሰደቡን፣ እየናቁን፣ እያንቋሸሹን ትህትናችንን ማየት መቻል አለባቸው። አንድ አይነት አድርገህ ልዩ ውጤት መጠበቅ የለብህም። ይኸው የሚባል ይኸው የመጨረሻ ቆሻሻ ነገር ወይም ጤናማ ያልሆነ ነገር የሚባለው ምን እንደሆነ ታውቃለህ? አንድ አይነት ነገር እያደረጉ የተለየ ውጤት መጠበቅ ነው የሚባለው። ገብቷቸዋል? አንድ አይነት ነገር ካረክ ውጤቱም አንድ አይነት ነው። ውጤቱ እንዲቀየር እዚህ ጋር ያለውን ቀይር። አሜን ይባላል ወይ? ስለዚህ ሃምብል፣ የኔ ጌታ ሃምብል ነው። የኔ ኢየሱስ ራሱ ዝቅ ያደረገ ነው። የተከተልሽው ጌታ፣ የተከተልከው ጌታ ዝቅ ብሎ እግር የሚያጥብ ነው። ልትከተለው እሱን ከፈለክ ይሄ ነው፣ ሌላ ወይ የለው። ዝቅ እየቻልክ እኮ ነው። ዝቅ እያወቅሽ እኮ ነው። አየህ ጌታ እንደዛ አረጋ። እዛ ዮሐንስ 13:13 ላይ ድንገት መጥቶ ወገቡን ታጠቀና በጨርቅ ውሃ ማቅረቢያ ይዞ መጣ። ምንድነው ሲባል እግራችሁን ላጥብ ነው አለ ጌታ። እኔ እኮ አይደለሁም ኢየሱስ እኮ ነው የምልህ። ያንን በብርድ የተቆራረጠ እግር ሰንደል ያደረጉ ልጆች መጣና እግራችሁን ላጥብ ነው አለ። እነ ዮሐንስ ነው አሉ። ማን ነው? እነ ጴጥሮስ። አይሆንም አሉ። ከኔ ጋር እንድትቀጥሉ ከፈለጋችሁ አለዛ ድል ፈንታ የላችሁም ሲላቸው ሰጡ። አጠባቸው እግራቸውን በፎጣ አደረቀ እና ቆሞ እዚህ ጋር ነው አንድ ነገር የነገራቸው። መምህርና ጌታ ትሉኝ የለም አላቸው። መምህር ትሉኝ የለም፣ ጌታ ትሉኝ የለም አላቸው። እንዲሁ ነኝና መልካም ትላላችሁ አላቸው። በነገራችን ላይ ኢየሱስ ጌታ እንደሆነ ከተናገረበት አንዱ ቦታ እዚህ ጋር ነው። ልክ ናችሁ አለ። መምህር ማለታችሁ ልክ ናችሁ፣ ጌታ ማለታችሁ። እኔ ጌታ ሆኜ የባሪያዎችን እግር ካጠብኩ፣ እኔ መምህር ሆኜ የተማሪዎችን እግር ካጠብኩ፣ እንግዳውስ አሁን ተማሪ ለተማሪ ባሪያ ለባሪያ ተጣጠቡ። የኛ ቀላል ነው። ጌታ እግር ማጠብ ከቻለ እኔ አንቺን እግር ባጠብ ምን ይገርማል? ያንተን እግር ባጠብ ምንድን ነው የሚደንቀው? ግን ይህን ተማሩ ተብሏል። ትህትና ሲያስተምር ነው። አሜን በሉ እስቲ። ከእግዚአብሔር ጋር መሄድ የፈለገ ሰው ሃምብል መሆን አለበት፣ በብሉይም ይሁን በአዲስ ኪዳን። አለበለዚያ አይሰራም። ሰምታችኋል? አይሰራም። አንድ ቃል ላንብብላችሁ በብሉይ ኪዳን ሚክያስ ምዕራፍ 6 ቁጥር 8 ላይ እግዚአብሔር የተናገረው። ሚክያስ ምዕራፍ 6 ቁጥር 8 ሶሪ
ምን ይላል? ሰው ሆይ ይላል መልካሙን ነግሮሃል። እግዚአብሔር ነው ይሄን የሚለው። ሰው ሆይ ስማ መልካሙን ነግሮሃል። እግዚአብሔር ካንተ ዘንድ የሚሻው ምንድነው? ይሄን መጠየቅ ጥሩ ነው አይደል? እግዚአብሔር ምንድነው ከኔ የሚፈልገው ብላችኋል? ይሄው ስሙ። ገንዘብ አይደለም የሚፈልገው ከእናንተ፣ የእናንተን ዕውቀት ችሎታም አይደለም እግዚአብሔር የሚፈልገው፣ ልምድ ኤክስፒሪየንስ ምናምን አይደለም፣ ንብረትም አይደለም እግዚአብሔር የሚፈልገው። ስንለው እግዚአብሔር ካንተ ዘንድ የሚሻው ምንድነው አለና ፍርድን ታደርግ ዘንድ ጀስቲስ ምሕረትን ትወድ ዘንድ ከአምላክ ጋር በትህትና ትሄድ ዘንድ አይደለም ወይ? ሰምታችኋል? አብሮህም ሄደው ትሁት ከሆንክ ነው። ትዕቢተኛ ከሆንክ አያስኬድም፣ መንገዱ አይፈቅድልም፣ ሪጀክት ያደርጋል፣ ይተፋሃል። ስለዚህ አንብሉ አለ። ዓለማውያን ሲደነፉባችሁ ስራ ቦታ በኑሯቸው ያልሆነ አክት ሲያሳዩአችሁ እናንተ በዛው መልክ አትመልሱ። አንብሉ። ራሳችሁን ዝቅ አድርጋችሁ የክርስቶስን ሕይወት አሳዩአቸው። ያን ጊዜ ይሸነፋሉ። እና መጽሐፍ ቅዱስ ይሄን ይናገራል። ማቴዎስ 11:29 ላይ ጌታ ሲናገር ከቁጥር 28 ጀምሮ እናንተ ደካሞች ሸክም የከበዳችሁ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ፣ እኔ የዋህ በልቤም ትሁት ነኝ ይላል። ሃሌሉያ! ኢየሱስ ትሁት ነው። ቀደም በተቻለን መጠን እንደ አማኝ ለሌሎች የመዳን ምክንያት የዘመኗ ቤተክርስቲያን አቅም ያጣችው አቅም ያጣነው በሌላ አነጋገር ከእግዚአብሔር ይልቅ ራሳችንን ስለምናሳይ ከእግዚአብሔር መንግስት ይልቅ ስለ ራሳችን ስለምንጨነቅ ተጽዕኖአችን ትንሽ ሆኗል። እግዚአብሔር ግን ዛሬ የሚመክረን ይሄንን ነው። በተቻላችሁ መጠን ኢየሱስን አሳዩ። አንደኛ ቆሮንቶስ 10:32 ላይ ስለ ማሰናከል ይናገራል። አንደኛ ቆሮንቶስ 10:32 እኔ ደግሞ ብዙዎች ይድኑ ዘንድ ለጥቅማቸው እንጂ የራሴን ጥቅም ሳልፈልግ በሁሉ ነገር ሰውን ሁሉ ደስ እንደማሰኝ ለአይሁድም ለግሪክም ሰዎች ለእግዚአብሔር ቤተክርስቲያን ማሰናከያ አትሁኑ ይላል ጳውሎስ። ከዚህ በላይ የተነገረው ሐሳብ ምን ነበር? ጣዖት የተሰዋ ምግብ እንብላ የሚል ጭቅጭቅ ተፈጥሮ ነገራቸው። ከላይ ብዙ ነገር አንዳንዱን ሐሳብ በሚቀጥሉት ጊዜ ይመጣበት ይሆናል። ግን መጨረሻ ላይ የነገራቸው እኔ ያለ ብዙዎች እንዲድኑ የራሴን ጥቅም ሳይሆን የሌሎችን ጥቅም ስፈልግ እንደነበረው ሁሉ ሰውን ደስ ለማሰኘት እግዚአብሔርን ደስ ለማሰኘት ስተጋ ነው የኖርኩት። አሁንም ለአይሁድም ይሁን ለግሪክ ለየትኛውም ሰው ማሰናከያ እንዳትሆኑ፣ ስለ እግዚአብሔር መንግስት ያለውን ኢሜጅ እንዳታበላሹ ተጠንቀቁ ብሎ ይላል። ወገኖቼ እግዚአብሔር ዛሬ የሚመክረን ይሄን ነው። ለማንም ማሰናከያ እንዳንሆን፣ ሌሎችን ከጨለማ ወደ እግዚአብሔር መንግስት የምናመጣ እንድንሆን፣ አንጎራጓሪዎች እንዳንሆን፣ አመስጋኝ እንድንሆን፣ በትህትናና በየዋህነት የምንመላለስ እንድንሆን እግዚአብሔር ይርዳል። ዳንኤል 4:17 ላይ ያለውን ቃል ተናግሬ ጨርሳለሁ። ትንቢተ ዳንኤል 4:17 ምን ይላል? በዚህ ክፍል ላይ ልዑል ይላል በሰዎች መንግስት ላይ እንዲሰለጥን ለወደደውም እንዲሰጠው ከሰውም የተዋረደውን እንዲሾምበት ሕያዋን ያውቁ ዘንድ ይህ ነገር የጠባቂዎች ትእዛዝ ይህም ፍርድ የቅዱሳን ቃል ነው ይላል። ምንድነው ይሄ ክፍል የሚለው? ሐሳቡን በዋናነት ለማብራራት እንደምታውቁት ናቡከደነጾር በእግዚአብሔር ነገር ላይ አምጾ ስለነበር እግዚአብሔር ካዋረደው በኋላ አንድ ትምህርት እንዲማር ፈልጌ ነው ያረኩት አለ እግዚአብሔር። አንድ ዓላማ አለኛል። ትዕቢት እንደማይሰራ እኔ ላከብር ስፈልግ ትህትናን እንዲያቅ ነው። ይሄው ክፍሉ ምንድነው የሚመስለው? ለወደደው ልዑል አለ በሰዎች መንግስት ላይ እንዲሰለጥን የፈለገው መሾም ይችላል ነው የሚለው። ለወደደውም እንዲሰጠው ከሰው የተዋረደውን እንዲሾምበት፣ ዝቅ ራሱን የሚያደርገው ትሁቱን ሰው እንደሚሾም እንዲያውቅ ነው ይሄን ያረኩት ብሎ እግዚአብሔር ይናገራል።
ወገኖቼ ከእግዚአብሔር ዘንድ ክብር ፈልጋችኋል? መስመሩ ይሄ ነው። እግዚአብሔር ጋር አብራችሁ መሄድ ፈልጋችኋል? ወይ ይሄ ነው። ሌላ መስመር የለውም። ምክንያቱም የያዝነው ወንጌል አንድ ወንጌል ነው። ይሄ ግን ደስ አያሰኝም፣ ለስጋ ደስ አያሰኝም። እነግራችኋለሁ። በቃ አይመችም። አዎ ግን እግዚአብሔርን ማስደሰት ደስታችን ከሆነ መስመሩ ይሄ ነው። እግዚአብሔር አምላክ የተመሰገነ ይሁን። እስቲ ክብር ታመጡለትና ለሰራዊት ጌታ ለእግዚአብሔር እንጸልያለን። እስቲ እንጸልይ።